በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ አረጋዊ። በስመ እግዚአብሔር አብ ኃያል ወጽኑ ዘኢይትዌዳ ዘመነ መንግስቱ ወአልቦ ህልፈት ለህላዌ መለኮቱ። በመንግስቱ ፍጻሜ በባህሪው ህልፈት ውላጤ የሌለበት ወይም የማይኖርበት በነፋሳት ላይ የውሃ ድንኳኖችን ተክሎ የሚከታተም የወንዙን ውሃ በረቂቅ ማኅፀነ ደመና ጭኖ ወይም ስቦና ቋጥሮ የሚያመጣው ዳግመኛም በመባረቅትና በነጎድጓድ ኃይል አጽንቶ መላእክት እጅ በማቻኮልና ማፋጠን ወደ ላይ ወደ አየር የሚያሳርገው ወይም የሚያወጣው በመባረቅት ብልጭታና በነጎድጓድም የድምፅ ንውጽውጽታ እያስገመገመ በአራቱም ማዕዘነ ዓለም ኃይሉን እያሳየ ቸርነቱን ለመግለጽ ለዘርና ለመከር የተራበውን ለማጥገብ የተጠማውን ለማርካት ለሰውም ለእንስሳም ለድሃውም ለባለጸጋውም እኩል ያዘንላቸው ዘንድ ወደ ምድር ዝናምን የሚልከው ወይም የሚያዘንመው ኃያልና ጽኑ በሚሆን በእግዚአብሔር አብ በተለየ ስሙ ለዘላለሙ በእውነት እናምናለን። አዳምን ለማዳን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስጋዋን ለብሶ በፍጹም ተዋህዶ ሰው በመሆን ማደሪያው ትሆን ዘንድ ቅድመ ዓለም የመረጣት ከኢያቄምና ከሐና ልጅ ከእመቤታችን ከቅድስት ድንግል ማርያም የተወለደ ዳግመኛ ሕማምና ደዌ የሌለባት የሰላምና የደስታ ሀገር የምትሆን ወደ ቀደመ የክብር ቦታ ወደ ገነት በሰላም ያገባው ዘንድ በገዳም የተፈተነ በስጋው የታመመ የሞተ የተቀበረ ከእንቅልፍ እንደሚነቃ ግሩም በሚሆን በመለኮቱ ኃይል በሦስተኛው ቀን ከሙታን ተለይቶ በተነሳ በእግዚአብሔር ወልድ በተለየ ስሙ ለዘላለሙ በእውነት እናምናለን። ባህሪው መጉደል ወይም መጨመር ሳይኖርበት በመንግስቱ ከአብ ከወልድ ጋር ትክክል የሚሆን በ50ኛው ቀን በደብረ ጽዮን የጉባኤ አዳራሽ የወረደ በእጅ የማይዳሰስ ነበልባላዊ መጠጥ ይጠጡት ዘንድ ልማድ አይደለ። ነገር ግን የክርስቶስ አፍራሰ መንግስቱ ወይም ደቀ መዛሙርቱ ጠጥተውት በሀገሩ ሁሉ ቋንቋ እንዲናገሩ እውቀትን የገለጸላቸው የአብና የወልድ የባህሪ ሕይወታቸው በሚሆን መንፈስ ቅዱስ በተለየ ስሙ ለዘላለም በእውነት እናምናለን። አሁንም እንደዚሁ በስም ሶስት ሲሆኑ በመለኮት በባህሪ በሕልውና ወይም በአኗኗር በፈቃድ አንድ አምላክ ብለን በማመን በኢትዮጵያዊው ንጉሥ በካሌብ ልጅ በአጼ ገብረ መስቀል ዘመነ መንግስት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማህሌታዊ ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰውን የስምንቱ ቅዱሳን አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘሚካኤል በኋላ አቡነ አረጋዊ የተባለ የዚህን ዓለም ክብርና ብዕል ንቆ አጥቅቶ በትዕግስቱ ጽናት በትሩፋቱ ብዛት ያደረገውን ተአምራት የሚናገር የገድሉን ዜና ለመጽሐፍ ለማንበብ እንጀምራለን። የአባታችን የአቡነ አረጋዊ ጸሎቱ በረከቱ ሀብተ ረድኤቱ ለወዳጆቹ ለእኛ ለሕዝበ ክርስቲያን ይደረግልን ለዘላለሙ በእውነት አሜን። ይህ ከእንጦንስና ከመቃርስ ከጳኩሚስም የምንኩስና ወይም መንፈሳዊ ሀረግ አራተኛ ትውልድ የሆነ የአባ ዘሚካኤል ወይም የአባ አረጋዊ አነሳሱ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገስታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱም ስም ዕድና ይባላል። ሁለቱም እውነተኞችና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት ሕገ ኦሪትን ትምህርተ ነቢያትንና ቅዱሳት መጽሐፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጧትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበር። ሚስት ያገቡለት ዘንድ ፈልገው የታላላቅ ነገስታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። በሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላ አባታችን አቡነ ዘሚካኤል ወይም አቡነ አረጋዊ ከሮም ወደ ጽር ወይም ግሪክ ሀገር ታላቁን የመንፈሳዊ ማህበር ያቋቋመ ወይም የመሰረተ የመነኮሳት ሁሉ አባት የሚሆን አባ ጳኩሚስ የሚኖርባት ደውናስ ወደምትባል ገዳም መጣ። ገዳሙ መነኮሳትም አንዱ አገኘውና ልጄ ሆይ ከወዴት መጥተሃል? እነሆ አንተ ሕፃን እንደሆንክ እመለከትሃለሁና አለው። እሱም አመጣጤ ከሮም ነው፣ ከአባ ጳኩሚስ ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ ያ መነኩሴ ወደ አባ ጳኩሚስ ዘንድ በእርጋታና በዝግታ አቀረበው። አባ ጳኩሚስም ባየው ጊዜ ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው። የእግዚአብሔር ጸጋ በሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል? አለው። እሱም እንደ አንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆንህ መጠን የመንግስቱ ወራሽ ነህና መንኩሰህ ለመኖር ይቻልሃልን? አለው። አባቴ ሆይ የምድር መንግስት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግስት ወርስ ዘንድ እፈልጋለሁ አለው።
አባ ጳኩሚስም የምንኩስና ስራ ቀላል አይምሰልህ፣ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰናክለዋልና አለው። አባ ዘሚካኤልም አባ ጳኩሚስን አባቴ ሆይ ፈተና አድርግልኝና ስራዬን መርምረህ ተረዳ ወይም ተመልከት አለው። አባ ጳኩሚስም አንተው ራስህን በራስህ ፈትን አለውና እሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር ለጥቂት ቀን ለፈተና ተቀመጠ። እንግዲህ አስቀድመን እንደተናገርነው የአባ ዘሚካኤልን ወደ አባ ጳኩሚስ የመምጣቱን የመድረሱን ነገር እና ስለ ምንኩስናውም የጠየቀውን ቃለ መጠይቅ እናብራራ ዘንድ ይገባል። ልጄ ሆይ እስኪ ጥቂት ተፈተን። መጽሐፍ ለእግዚአብሔር ተገዥ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመህ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅ ይላልና። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱና ጠንካራነቱ የሚለካው የሚደርስበትን ጸዋትወ መከራ በትዕግስት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው። ቅዱሱ አባታችን ዘሚካኤልም ቅዱሳን የፈጸሙትን ተጋድሎና ያላቸውን መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ስርዓተ ትምህርት ሁሉ በፍጹም ልቡናው ተገነዘበ፣ ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህ በኋላ ልብሰ ምንኩስናውን አለበሰውና የአባቶችን የአባ ጵንጦስንና የአባ መቃርስን አስኬማ ወይም ቆብ የባረከ እግዚአብሔር የአንተንም አክሊለ ምንኩስና ይባርክ ብሎ ባረከው። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከ ተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህም በኋላ በታላቅ ትጋት በጸሎትና በጾም ተጸመደ። በጸጥታና በእርጋታ ተቀመጠ ወይም ኖረ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናውን በየሀገሩ ሁሉ እስከ አባቱ ሀገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሀሳብ ውሱን ስሆን የዚህን የታላቅ ሰው የትሩፋቱን ገድል እናገር ዘንድ እንዴት ይቻለኛል በማለት አሰብኩ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ድካሙንና ትዕግስቱን መናገር የሚቻለው ማን ነው? ትሩፋቱን እና ገድሉንስ ጠንቅቆ ለመድረስ የሚቻለው ምን ልቡና ምን አንደበት ነው? ዳግመኛም ሐዋርያው ስለ ጥቂት ስራችሁ እሱ በእጥፍ ይጨምርላችኋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። እነሱም የቁስጥንጥንያው አባ ሊቃኖስ፣ የሀገረ ቁስያው አባ ይማአታ ናቸው። አባ ጽህማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ አፍጼ ከእስያ፣ አባ ጴንጤሌዮን ከሮሚያ፣ አባ አሌፍ ከቂሳሪያ፣ እኒህ ሁሉ አባ ጳኩሚስ ካለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙም በኋላ ሰላምታ ተሰጣጡ። እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እሊህ ወንድሞች አባ ጳኩሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳኩሚስም ልጆቼ ሆይ በውኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር በአንተ ጸሎት ስለሚረዳን አዎን እንችላለን፣ ወደዚች በር እንገባ ዘንድ ይህ ሕፃን መርቶ አምጥቶናልና አባት ሆይ እኛንም እንደሱ አመንኩሰን አሉት። ያን ጊዜም አባ ጳኩሚስ የምንኩስናውን አጽፋ አጎናጸፋቸውና አመነኮሳቸው፣ ባረካቸውም፣ ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህ በኋላ እሊህ 8 ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርምሞና ትዕግስትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የስርዓተ ማህበርን አመሰራረትና ግብረ ምንኩስናን በመማር ከመምህራቸው ከአባ ጳኩሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤልን መንጋውን በጥንቃቄ እንደሚጠብቅ መልካም እረኛ ወደዚች ጎዳና ለመራሃን ለአንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በስጋዊ መጠነ ቆሙ ወይም እድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተሞልተዋልና። አባ ጳኩሚስም የእረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጽሕሙን ያዝ በማድረግ ስጋዬን ወይም አጽሜን ከተቀበረበት ከዚህ እንድታወጣ ወይንም እንድታፈልስ አለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቅ ወስዶ ወይም አዛውሮ እንዲቀብረው ያዘዘው መስሎት ነበር። ሌላም ብዙ ነገር ነግሮት በገዳሙ ውስጥ የሚኖሩትን አሃው መነኮሳት በማህበሩ ሕግና ስርዓት መሰረት
ይጠብቃቸውና ያስተዳድራቸው ዘንድ አዘዘው። ቴዎድሮስም አባቴ ሆይ መልካም ነው፣ ያዘዝከኝን ሁሉ ፈጽማለሁ። ነገር ግን በሥርዓትህና በሕግህ ያጸናኝ ዘንድ ስለ እኔ ወደ ፈጣሪ ጸልይልኝ አለው። አባ ጳኩሚስም ልጄ ሆይ እምነት ይኑርህ ብቻ እንጂ ሁሉ ይደረግልሃል አለው። በዚህን ጊዜ ሰውነቱ ለእግዚአብሔር ስትገዛና ስታገለግል ከኖረች በኋላ በጽር ወይም በግሪክ ሀገር በግንቦት 12 ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከስጋው ተለየች። ከዚህ በኋላ አባ ቴዎድሮስንና አባ አርሴሲዩን በአባ ጳኩሚስ ፈንታ የገዳማቱ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም አፈቀሩት። እሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና። ስለዚህም ወንድሞች መነኮሳት በጣም ተደሰቱ። አንደበታቸው ወይም እንደ መምህራቸው እንደ አባታቸው ወይም እንደ መምህራቸው ሕግና ስርዓት የገዳሙን ስርዓተ ማህበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም አስተዳዳሪ አግኝተዋልና። አባ ቴዎድሮስም የእኒህ የስምንቱ ቅዱሳን ወንድሞች የእርስ በርስ መዋደድና የጽድቃቸውን ስራ ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤልን ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ስነ ምግባር ያውቅ ነበርና። ስለዚህም እንደ ልማዱ ከእነሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ከዚያም የአባታችን የዘሚካኤል እናቱ ንግስት ዕድና የልጇን ዜና ሰምታ ወደ እሱ መጣች። ስለ እሷም እናትህ ንግስት ዕድና መጥታለችና ና እንሂድና ሰላም በላት አሉት። እሱም ስለ ክርስቶስ ስል ከእሷ ከእናቴ ተለይቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነህ ወደ እናትህ ሂድ እንጂ ስለ አንተ ከሩቅ አገር መጥታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞች በውጭ ቆመው ይፈልጉሃል ባሉት ጊዜ የሰማይ አባቴን ፈቃድ ከሚፈጽሙ በስተቀር እናቴስ ወንድሞቼስ እህቶቼስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግስት ዕድናም ልጄ ሆይ 9 ወር የተሸከመችህን ማኅፀኔን ወተት አጥብተው ያሳደጉህን ጡቶቼን አስብ። ስለ ኃጢአቴ አትናቀኝ አታቃለኝም። ልጄ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠህ በፈጣሪ አማጽንሃለሁ ስትላከችበት። ወንድሞች መነኮሳትም አባታችን ሆይ ይህንንስ ሳታድርግ ክብሯንና ብልጽግናዋን ትታ ወደ አንተ የመጣችው በእናትህ ላይ ልብህን አታስጨክን። ከጎዳናው ርቀት የተነሳ ያገኛትን ድካምና ከሰውነት ያወረደውን ወዝ ወይም ላብ አስብ በማለት አጥብቀው ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት። እናቱም እኔም እንዳንተ አልባሰ ምንኩስና እጎናጸፍ ዘንድ መጥቻለሁ አለችው። እሱም እናቱ መነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ከዚህ በኋላ አመንኩሰው ልብሰ ምንኩስና አጎናጽፈው ከቅዱሱ ከአባ ቴዎድሮስ እናት ጋር አስቀመጧት። የአባ ቴዎድሮስ እናት አስቀድማ መነኩሳ በገዳም ውስጥ ካሉ የሴት መነኮሳያት ጋር ከዚያ ትኖር ነበርና የአባ ጳኩሚስ እህትም እንደዚሁ መንኩሳ ከወንዶች መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆና ከዚያ አለች። እሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበር። አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ ስሙ ጴጥሮስ የተባለ ሰው ሾመላቸው። እሱ በአዋቂነቱና በአስተዋይነቱ እጅግ የከበረ ነውና በገዳሙ ውስጥ ከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚህ ጊዜ ይህች የአባታችን የዘሚካኤል እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቡና የምትወድ ሆነች። እንደዚሁ ሁሉ አባታችን ዘሚካኤል በኋላ አረጋዊ የተባለ በገዳሙ ውስጥ እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማህበር የሚላክበት ጊዜ አለ። ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ አለ። በበጎ ስራ እየበለጸገ ብዙውን ነገር በመተውና በማግለል በጾምና በጸሎት ጸና። የተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መመሪያዎችን ሁሉ ለወንድሞቹ ያስረዳ ነበር። እሊህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያልተቀመጡ በዚያ ጊዜም
በዚያ ጊዜ ግን ገሪማ የተባለ አባ ይስሐቅ ከነሱ ጋር አልነበረም። ከዚህም በኋላ እነዚህ ወንድሞች ወደ ሀገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴሲኑን ስንብት ጠየቁ። ማህበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸው ጋርም ተሰነባበቱ። እነሱም በእግዚአብሔር የፍቅር አንድነት ተሸኟቸው። ከትውልድ ሀገራቸው ሮም ከደረሱም በኋላ ብዙ ድንቅ ድንቅ ታምራትን እያደረጉ በቀኖና በጾምና በጸሎት በብዙ ትጋት በዚያች ሀገር ለጥቂት ጊዜ ተቀመጡ። ሀገራቸው ሮሜንም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ወይም ደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያን የሚያደርጉ ነገስታቶቿም ሃይማኖታቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት የሆናት ዘንድ በቃል ኪዳን እንደሰጣት በቅዱሳት መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊም የቀናች የሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበር። እሱ በመለኮት ጽዮነት የጣፈጠ ነውና ይልቁንም የማስተማር ጥበብና እውቀት የሐሳብ ጥልቀት ያለው ከመሆኑ የተነሳ የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። አይኖቹ በትክክል ይመለከታሉ፣ ጆሮቹ ነቅተው ተግተው ይሰማሉ። ስለዚህም ሕዝቡ ሁሉ በሱ ቃል ለማመን በሱ ጎዳና ለመመራት አጥብቆ ይፈልጋል። እሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜ አምላክን በወለደች በእመቤታችን በድንግል ማርያም በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች ሀገር ማለት በኢትዮጵያ ፍቅር ልቡ ተነደፈ። ከዚህም በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋራ በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራውና በክንፉ ተሸክሞት በዘመኑ ባሉት ንጉሱና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች የዚችን ሀገር እምነቷንና የሥነ ስርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ በአይኑ የተመለከተውንና በጆሮም የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህን ቃል በሰሙ ጊዜ ፈጽሞ ተደሰቱ። እርስ በራሳቸውም እኛም ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ወይም ተሟሙቋልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ከንዋየ ቅድሳትና ከመጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው ፈጥነው ወጥተው አስቀድሞ መንገዷን በሚያውቃት በአባታቸው በዘሚካኤል መሪነት ንጉሱና ጳጳሱ ካሉበት አክሱም ከተማ ደረሱ። ንጉሱና ጳጳሱም እሊህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስለ አመጣጣቸውን ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸውና ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። የእነዚህም ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገስታት አብርሃምና አጽብሃ ጀምሮ ስድስተኛው ንጉስ የነበረው የሰዓደባ ልጅ አልአሜዳ በነገሰ በ5ኛው ዓመት ላይ ነው። እኒህም ቅዱሳን በዚያው በመጡበት ዘመን በሮም ነግሶ ከሚገኘው ወንድማቸው ከይስሐቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑም በላይ እነሱ በጣም ይወዱት ነበርና የነገስታት ወገን እንደመሆናቸው መጠን አባታችን ዘሚካኤልም ለአባታችን ለይስሐቅ የእህት ልጅ ነው። መልእክቱም እንደደረሰው 7 ዓመት በሮም ከነገሰ በኋላ መንግስቱን ትቶ በሌሊት ተነስቶ ወጣ። መልአኩ ገብርኤልም ተገለጸለትና ብርሃናዊ በሆነ ክንፉ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት በአክሱም ከተማ ከቀኑ በ3 ሰዓት አደረሰው። ወንድሞቹም ባዩት ጊዜ ፈጽሞ ተደሰቱ። አንገት ለአንገትም ተቃቅፈው ተሳሳሙ። መሪ የሆነ የናፍቆት ልቅሶም ተላቀሱ። ስለዚህም እኒህ ወንድሞች አቤቱ በቸርነት ሁልጊዜ ለምትሰበስበን ለጌትነት ምስጋና ለመንግስትህም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑት። በዚያን ጊዜ እንደነሱ አመነኮሱትና አስኬማ ከጫኑለት በኋላ በአንዲት የጸሎት ቤት በአንድነት ሆነው ጸሎት ተጠመዱ። ንጉሱና ጳጳሱም ስነ ምግባራቸውን በተመለከቱና ያነጋገራቸውን ቅልጥፍናና የቃላቶቻቸውን ለዛና መዓዛ ባዩ ጊዜ ፈጽመው አከበሯቸው። ብዙ ድንቅ ተአምራትን እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበር። ጌታችንና አምላካችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበር። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንትን ያወጣሉ፣ እውር ያበራሉ። ለእያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከእነሱ መካከል ተራራ ያፈለሱ አሉ። ባህሩን ከፍለው ደረቅ መንገድ የከፈቱ አሉ። ጠዋት ዘርተው ማታ የሚሰበስቡ ወይም የሚያጭዱ አሉ። የስንዴውን አዝመራ ወይም ነዶ
በግራር ዛፍ ላይ አበራይተው ወይም አሂደው የዛፉ ቅጠል ሳይረግፍ በሮቹም ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ወይም እንዲቆለል ያደርጉ አሉ። ወዲያውም ስንዴውን ለመገበሪያ ሰይመው ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። በልሙጥ ወይም በአለት ድንጋይ ላይ የወይራ ተክል ተክለው በዚያን ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፈቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱን ወይም ፍልጡን አንድደው እሳቱ ፍህም ከወጣው በኋላ ፍሙን በቀጭን ሻሽ ወስደው ለ9 ሰዓት የቅዳሴ ማዕጠንት ያደረሱ አሉ። ለቤተ ክርስቲያን አገልግሎት የሚውልና ለስርዓተ ቁርባን ማከናወኛ ወይም ማዘጋጃ የሚሆን ውሃው ሳይፈስ በወንፊት ማይ ወይም ውሃ የሚቀዱ አሉ። ከነሱም አንዱ ባረፈ ጊዜ የስጋቸው ስርዓተ ግንዘት በመላእክት እጅ የተከናወነ አለ። ይልቁንም ቁመቱና ርዝመቱ ከታላላቅ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ስጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃነቅና ሳይናወጽ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት አዋቂ ወይም ጥበበኛ እንደሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ 10 የእጆቻቸው ጣቶችና 10 የእግሮቻቸው ጣቶች እንደ ፋና የሚያበሩበትና እንደ መብረቅ የሚለጨለጩበት ጊዜ አለ። ሀገራችን ኢትዮጵያ ያለአንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማስታወቅ ፈጥነው ይሄዱ አሉ። የኢትዮጵያ ምድር በእነዚህ የቅዱሳን ኪደተ እግር ተቀደሰች። በውስጧን በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው መዓዛ ትምህርታቸው በየአውራጃዎቿ ተሰራጨ። የእምነቷንም መሰረት አጸኑ። ጸሎታቸውና በረከታቸው የትሩፋታቸውም ዋጋ በወዳጆቻቸው በእኛ በሕዝበ ክርስቲያን ላይ ለዘላለሙ ይኑር አሜን። የጻድቁ አባታችን የአቡነ አረጋዊ የቅዱስ ገብረ ክርስቶስ ረድኤተ በረከታቸው ይደርብን። ሰላም ያሳድረን አምላካችን። ሰላም ያውለን፣ ሰላም ያውለን፣ ሰላም ያሳድረን። በቸርነቱ ጠብቆ ለመንግስቱ እንዲያበቃን እንበል። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህን ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።